በጣም ያሳዝናል። የአርቲስት አንዷለም ጎሲ ባለቤት ወይም ፍቅረኛ ትናንት ይሄን ቪዲዮ ለቃ ነበር። ዛሬ ግን አተናታል። ህይወት እንደዚህ ነች። ቅድም ታይተን አሁን እንደምንጠፋ እንደዚያችሁ ጤዛ። ከሞት ሞት የወጣቶች ሞት በጣም ያሳዝነኛል፣ በጣም ያስጨንቀኛል፣ ያስለቅሰኛል። ለእንደዚህ አይነት ህይወትም ዛሬ ስንባላና ስንጋደል እንኖራለን። ለሰዎች ክፋትን፣ ምቀኝነትን እናስባለን። ምናልባትም ዛሬ የሚሞቱትን ሰዎች እንጎዳለን። ከዛ በኋላ የህሊና ጸጸት ሆኖ ይቀርብናል። ለምን ከዚያ ሁሉ ወደ ሰውነታችን አንመለስም? ለቀነኒ አዱኛ መንግስተ ሰማያት እንዲያወርሳት ጸሎቴ ነው። እንዲሁም ለአድናቂዎቿና ለአርቲስት አንዷለም ጎሲ መጽናናትን እመኛለሁ። እኔ ሰው ነኝ፣ ከዚያም ከወረድኩኝ ኢትዮጵያዊ። ነፍሴ ወደ አምላኳ ስጋ ወደ ፕሮፖዝ ለምን አያረግ? በቃ ማላ አይምሮዬ ላይ ሁሉ እሱ ነበር። አይስዌር ቪዲዮቿን እያየው ማለት ነው። እና ላይክ ይሄን ሁሉ አክሰፕት አድርጋ አብረው የምትኖር ሴት ለእንደዚህ አይነት ለተራ ነገር ራሷን አታጠፋም። በፍጹም በፍጹም 99% ራሱ ሰው 100% መሆን ስለማይችል ነው እሱ እንጂ ልሷ ራሷን አታጠፋም። በቃ ለመሰላችሁ የሆነ የገንዘብ ወይም ይሄ በሆነ ነገር ተጠግተው ቢሆን ያንን ባጣ ምን ሆናል? ራሷ ስራ አላት እኮ ሺሀፍት እኮ ሞዴል ናት እኮ የሀገሯን የባህል የምታስተዋውቅ ልጅ ናት። ለምን ብላ ነው ራሷን የምታጥፈው? ከሱ ጋር ዞሩ ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች። ለምንድን አይደለ? ገባችሁ አይደል? ሀሳቤ ራስሽን ለማጥፋት ለምሳሌ ያለዛ ሰው መተንፈስ አልችልም ምኖረው በሱ ነው ምናምን ብለሽ ስታስብ፣ እሺ እቺ ልጅ እኮ ከሱ ዞሩ ብትል ከሱ የበለጠ ሰው ተፎካካሪ አለ የተባለ ሰው መጥበስ እንደምትችል ውስጧ ያውቃል። ሺያ ምሎት ኮንፊደንስ እኮ ሰው ራሷን ለምሮ የምታጠፋው ደግሞ የሚያፈቅር ሰው የሚወድ ሰው ራሱን አያጠፋም። እሱም ለእኛ በጣም የምንወደው ጀግና አርቲስታችን ነው። የምናውቀው ነገር እሱንም በጣም ነው የምንወደው። አሁን እኮ ይኸውልሽ ራሷን አታጠፋም በሚል ነው እንጂ እሱንም ጥላቻ አይደለም። ይህ ሰው ስማርት እኮ ሲጀመር ልጁ ይኸውልሽ የሆነ ዘር ውስጥ የሚደበቅ የሆነ ጎሳ ብቻ እንትን የሚያደርግ ልጅ አይደለም። ከሁሉም ጋር ተመሳስሎ በጣም ሰው ፈኒ ስማርት ልጅ ነው ልጁ። እኔ እያልኩ ያለት እሱ ገሏት ይሆናል ሳይሆን እያልኩ ያለው ራሷን ልጅቷ አታጠፋም ነው እንጂ እኔ ልጁም እንደዛ የሚያደርግ አይነት ሰው አይመስለኝም። እኔ አይ ሰሙም እንዳለው እኮ ትላንትና አብሮ ናቸው። ትላንትና ጸጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ ዛሬ ነው መሰለኝ ልደቷ። ሜካፕ ምናምን ተቀባብታ ስቱዲዮ ሄዳ ፎቶ ሁላ ተነስታ ነበረ። እንግዲህ ዛሬ የሚፖስት ፎቶ ነበረ ማለት ነው ያ ፎቶ እና ምን እንደተፈጠረ አይታወቅም። እውነቱ እንዲወጣ እኛውን የምንታገለው ትግላችን የእሷ እውነት እንዲወጣ ነው። ለምንድን ነው ይሄ? ማን ሰው ጥሏት ነው ወይስ ራሷን ገላ ነው? በቃ ማለት ምን እንደተፈጠረ ነው ማወቅ የሚፈልገው ይሄ ህዝብ። የሚፈልገው እሱ ነው። እሱን ለማድረግ ደግሞ ፑሽ ማድረግ አለብን። ታርጌትም ከሆነ በደንብ እናወጣለን፣ እኛ እናወጣለን። ታርጌትም ልጃችንን ታርጌት ለማድረግም ታስቦም ከሆነ አሁን ብቅ ስላለ አንድ አለች ደግሞ የተባለ አይን የሆነች አርቲስት ነው የኦሮሞ፣ እሱንም ታርጌት ለማድረግ ታስቦም ከሆነ እናወጣለን። አንተኛትም እኛ በስማም እናንተ ሰው ልብ ውስጥ የሚቀመጡ ሰዎቹን አየር ላይ የሚደፏቸው ግን ምን አስቦ ነው? በእናት እንደዛ የሀጫሉ ነገር እንኳን መሬት ላይ ሳይወርድ የሆነ ምን እንደሆነ ምን ለልጆቹ እንኳን በእንደዚህ ምክንያት ነው ብለን የምናወራው ነገር ሳይኖር መልሶ ደግሞ በኢየሱስ በዚህ ዊርድ በጣም እግዚአብሔር በጣም ነው የሚያስጠላው። በቃ የዚህ ሀገር ነገር በቃ በጣም ነው የሚያስጠላው። በጣም ፋክቦ በቃ ሰላም ዋሉ በእናታችሁ።